ለብሮት ደራሲ አዳም ረታ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ዝላይ ስትጫወት እየዞረ የሚያመጣውን ገመድ አይኖቹ እየተቆለጨለጩ ስትጠብቅ ከንፈሮቿ ሻሽተው የተከረሙ የጥርሶቿ ጫፎች ብቅ ሲሉ ክልል ውስጥ ገብታ ታጨ ስትዘል ነጠላ ጫሞቿ መሬት የሚገርፈውን የገመድ ዑደት ተከትለው ሲነጥሩ ተረከዟ ደም ቋጥራ አፍርንጅ ስትመስል በወፍራሙ የተጎነጎኖቹ ጸጉሯ ፊቷን፣ ትከሻዋን፣ ደረቷን ሲገርፍ ደስታ ያጥለቀለቃት ፊቷ እሳት እንደተለኮሰ የክብሪት አናት ስትቀላ አፌን ከፍቻ ያታለው ስለምታምር ከስሟ ጋር በመስተፋቅር እንደታሰርኩ ሁሉ ትርንጎ ብለው ሲጠሯት ልቤ ሲደክም ይሰማኛል። ትንፋሼ ሲያጥር እራመድም እንደሆነ በእግሮቼ መገጣጠሚያዎች መሃል ለብ ያለ ውሃ የፈሰሰ ሲመስለኝ ዳዊትና ትርንጎ ባልና ሚስት ናቸው ብለው የሚያወሩት የሚያውቁት ሁለታችንም ያለንበት የ5ኛ ቢ ክፍል ተማሪዎች ብቻ ሳይሆኑ ትምህርት ቤቱ በሙሉ ነው። መዋደዳችንም እሷም ምን እናውቃለን። እወዳታለሁ። ትላንት ላኩልህ ቦታ ዛሬም እስኪሄድ እንድትነግርልኝ የፈለግኩት ነገር በሙሉ አላደረግም ይሉኛል አንድ የጎረቤታችን አሮጊት ሴትዮ። ያሉኝን ሁሉ አድርጌ መልእክቱን ሁሉ አድርሼ በራሳቸው ስህተት ነገሩ ካልተሳካ ኩታቸው እያጠፉ ተጣፍቶ ያለቀ ቢሆንም ረጅም ሽብሽብ ቀሚሳቸውን እየለበሱ የቡና ምች እንዳይመታቸው አፋቸውን በነገረኛ እጃቸው እያበሱ ሁለመናቸው ነገረኛ ይመስላል። ወይም ጋርደው በኮታ እናቴ ዘንድ ይመጡና ይህ ፈዛዛ ልጅሽ እያንቀላፋን የሚሄደው ብልከ ሁሉን ነገር አላበላሸብኝ መሰለሽ፣ እስኪ ሌላው ልጅ ቢወጣልሽ ይሏታል። ከነሱ ራቅ ብዬ የሚሉትን ሰማለሁ። አሮጊቷ በልጅነት ዝምታዬ በሚያማምሩ አይኖቼ ትክ ብዬ በትዝብት ካየኋቸው እፍረታቸው ፊታቸው ላይ ይነበብና ምን ያኛል ደግሞ ታይዋለሽ፣ አንተን ከመላክ ቁራን መላክ ይሻላል። እናቴ ከሴትዮዋ ጋር ሆና በጋራ ግንባር ትገረምኛለች። ግንባራቸው ላይ በወጡት መስመሮች ላይ ፍቅር የሚባል ቃል ተጽፎ አንብቤ አላቅም። ታዲያ ትልቅ እስከሆን አንዳንዴም ዛሬ ግንባር የሚለው ቃል ሁል ጊዜም የሚያስታውሰኝ የእኛን ሴትዮ ሊወድቅ የደረሰ የሰፈራችን ውሾች የሚከተሉትን ቂጥ ነው። ምን በልታ ነው እንዲህ ይሏቸዋል ጎረቤቶች። እኛን ነዋ፣ ሌላ ምን አለ? ጤፍ ስብ የለው ቂጣ ፍሬምባ የለው። በትብብር እስከ መጨረሻው የደም ጠብታ ያሳድዱኛል። ሁሉን ነገር ዘርዝሮ ማስረዳት ይደክመኛል። የንዴት ገመድ ሆዴ ውስጥ እየፈተልኩኝ ባፌ ጭር እላለሁ። እናቴም አትጋርደኝም። አዋቂ ተጎራባች ከሚቀየም ሕፃን ቢከፋ ይሻላል እንደሆነ አይገባኝም። አንድ ልብስ ሰፊ ስማቸው ጠፋኝ። አዎ ጥላውን የሚባሉ ሰውዬ ነበሩ። ዘመድ ናቸው ተብሎ የቤታችን በረንዳ ሩቡ ተከልሎላቸው ልብስ እየሰፉ ይተዳደራሉ። ቁመናቸው ሁሉ ትዝ ይለኛል። ሁለመናቸው ረጅም፣ ባለ ረጃጅም ጥርስ፣ ባለ ሰፊ ሞላላ አይኖች፣ ረጅም አፍንጫ ያላቸው እኔን ማዘዝ የሚወዱ ዳዊት፣ እሳቱ ዳዊት ሊልኩኝ ሲፈልጉ ማሞካሻ ደገፍ የሚያደርገኝ ነገር ከስሜ ጋር ይደባለቃሉ። ዝርዝሮቹ ከእያንዳንዱ ማሞካሻ መጨረሻ ያለው የተለያየ ብዛት ያላቸው ቃል አጋኖች ሳይረሱ ዳዊትዬ፣ የኔ ዳዊት፣ አንበሳው ዳዊት፣ የኔ መኳንንት፣ ዳዊት ጥይቱ ወዘተ። አንድ ጊዜ ግንቦት አጋማሽ ስለነበር ፈተና ድርሶ ማጥናት ስለነበረብኝ ከጧቱ ደብተሮቼና ሽቶቼን አዘጋጅቼ ተቀምጫለሁ። አቶ አትበላቸው እባላለሁ ግን እላለሁ። ጥላውን በጠዋት በረንዳው ላይ መጥተው መስፊያ መኪናቸውን ማንሳሳት ጀምረዋል። ምናልባት 5 ሰዓት አካባቢ እንደራሳቸው ረጅም ኬትም የሚሰማ ድምጻቸውን እየጎተቱ ከስሜ ጀርባና ግንባር ላይ ቅጽል ምናምን ለጥፈው ጠሩኝ። ዳዊት፣ እሳቱ ዳዊት፣ ጀቱ። መልእክት ሊልኩኝ እንጂ ለሌላ ለምንም እንዳልፈለጉኝ ስለማውቅ ያልሰማ መስዬ ዝም አልኩኝ። እቤት መጥተው እንዳለሁኝ ያውቃሉ። ነገሩ ግራ አጋብቷቸው ለለውጥ ያህል ይሆን ወይ እየተጣዱ ዳና ለመስማት እንዲያመቻቻቸው አላውቅም። ድምጻቸውን ዝቅ አድርገው ተጣሩ። ዝም። የስፌት መኪናቸውን ከጫጫታ እየበረደ ቆመና እንደገና ተጣሩ። ዝም።
እሳቸው የገመቱት ምናልባት እናቴን ወይ አባቴን ሳያዩዋቸው ወይም ልብ ሳይሏቸው ወደ ቤት ገብተው እኔም በላርፈህ ተቀምጠህ አጥና ፈተና ደርሷል፣ አሁን ለማንም መላክ የለብህም የሚሉኝ ስለመሰላቸው እጅ ከፍንጅ እናቴ ወይ አባቴ ሲመክሩኝ ለመስማት በሚያደባ ኮቴያቸው ወዳለሁበት ክፍል ሲገቡ እኔ ማንበቢያ ቦታ ተቀምጬ አገኙኝ። ተያየን። ታላቅ ስህተት እንዳገኙብኝ ሁሉ ፊታቸው ተቆጣ። እኔም ጥሪያቸውን ለመጋፈጫ የሰበሰብኩት ድፍረት አብሯቸው በገባው ነፋስ ከላይ ላይ የተገፈፈ መሰለኝ። በረደኝም። በፍርሃት ከተቀመጥኩበት ለመነሳት ከጀለኝ። ከወንበሬ ጋር ምን እንዳሟጨጨኝ ግን ሳይገባኝ አለሁበት ቆየው። ሲጠሩ አትሰማም አሉኝ ጠንከር ብለው። ሁሌ የሚያሳዩኝ ፌዘኛ ቀልደኛ አጫዋች ፊት እጣው። ዝም አልኳቸው። ጨዋ ልጅ አልነበርክም እንዴ? አንተም እንደሌሎች ሆንክ አሉኝ። አልመለስኩላቸውም። አፍጥጬ አየኋቸው። በል አሁን ቁርስ ሳልበላ መጥቼ ራበኝ፣ ምሳዬን ከቤት አምጣልኝ። እንደሚያዙኝ ገብቶኛል። ገና ከሁኔታቸው አውቀዋለሁ። የምኖርበትን ቤት በረንዳው ተከራይተው ጨርቅ ዝምዘማቸውን ቁልፍ ተከላዩውን ከጀመሩ ወዲህ እናቴ ቡና ስታፈላ ለእሳቸው ቡና ማመላለሱ፣ የምሳ ሰዓት ሲደርስ ምሳ አምጣ ተብዬ ወደ ቤታቸው መላኩ ሰልችቶኛል። በል ቶሎ በል እንጂ አሉኝ። የማጠናውን ነገር እንደ ፈጣሪ ከወደ ሰማይ እያዩ ወረቀቱ መሀል ሲያዩ ነጭ ጭቃ የማቦካ ሳይመስላቸው አልቀረም። ወይ እሳቸው ሳክል ከእሳቸው የበለጠ ትልቅ ሰው ሆኜ ታይቷቸው ቀንተው ይሆናል፣ ወይ ልጅ ስለሌላቸው የህፃናት ጉልበት የሚያከሽፉበት አመለካከትም ይሆናል። ትልቅ መጥቀሳቸው በእጃቸው የሚያዙ አፍነው ሲያዩኝ የሚፈነክቱኝ እንደሚያጠፉት ሱሪ በቀጥታ ሊሰነጣጥቁኝ የሚዘጋጁ መሰለኝ። መቀሱ ላይ ትንሽ አፍጥጬ ያሉኝም በትህትና ሰምቼ ከቤት ወጣው። እቤታቸው ግን አልሄድኩም። ምሳ ሳላመጣላቸው በዚያው ሜዳ ስጫወት ዋልኩ። ሲመሽ በጨዋታ ረስቼ የነበረውን ትዕዛዝ ማፍረስ እውነተኛ ቁጣ አሁን እንደሚመጣ ትዝ ሲለኝ ጭንቅ አለኝ። መቼም ከቤት ውጭ አይታደር፣ ዛፍ ላይ ወጣ፣ ዋሻ ውስጥ አይኖር። ዛፍ ቤት መስራት አረጋውያን የሚያስተምሩን ከነሱ ሸሽተን ካመለጥን የሚጨነቁት ቁስ እንዳያጡ መሰለኝ። ዋሻ የአውሬ መኖሪያ ነው የሚሉን ገና በልጅነታችን ወደዛ ተሰድ እንዳንቀመጥ አስፈራርተው ሊያቆሙን ሳይሆን አይቀርም። እስከ ምሽት 2 ሰዓት ድረስ ሰውዬ ቤታችን በረንዳ ላይ ወዲህ ወዲህ እየተመላለሱ ያው እኔ ሲጠብቁ መሆን አለበት። ቆዩ። ከቤታችን ግቢ ወጥተው አጥር ስር ቆሞ በጀርባ ሳያልፍ አላዩም። የሽማግሌው አይን ያለ ሰፊ ስንዴ ቂጣ ሌላ ምንም አያይም። ሁልጊዜ የሚያመጣላቸውን የስንዴ ቂጣ በሽሮ ነበር። ታዲያ እሳቸው ሳይሰለቹ ይበሉታል። ለእኔ እንዳይሸተህ እያሉ ለሚሰጡኝ አንገፍግፎኛል። ለመብላት አለመፈለግን ከመንገር ይልቅ ትህትና አስመስሎ ግብዣውን መቃወም ጥሩ ነው ስለሚባል እኔም እህለ ጠግብ ያለው ጠገብኩ፣ ይሙቱ ጠገብኩላቸዋለሁ። ምን አለ በሞቱ። ዙሪያቸውን እየተገላመጡ ጥርሳቸውን ሲነክሱ ጭናቸውን ሲጠፉ ቆይተው በቤታቸው አቅጣጫ መሄድ ጀመሩ። የቦት ጫማቸው ድምፅ እያሟቱ ሲጠፋ በጋ ከክረምት የሚያደርጉት ቦቲ ነው። መሰስ ብዬ ወደ ቤት ገባው። ታዲያ የት ከርመህ መጣ እህል አባቴ ፊት ለፊቱ ከተዘረጋው ትሪ ላይ እክርቱ የሚያደርስ የመሰለ ጉርሻው እንዳለ ትቶት የተጠቀለለውን እንጀራ እንደ አክሱም ሐውልት ቆሞ ቀር። በአባቴ አጠያየቅ ፈርቼ ኮቴን ኮሌታ ወደ አፌ ወስጄ በጥርሶቼ ነከስኩት። እዚሁ አታድርም ነበር አለች እናቴ። የቀረ ይህ ነበር። ጥናትህን አታጥና፣ ግብርህ ገቡም የለ ብለህ ለጋሽ ጥለውን አልታዘዝም አልክ። አባትህ አይደሉም? የኔ ሱሪ ሲቀደድ ይሰፋሉ። እኔ ልብሴ ትንሽ ቀዳዳ ካየሁባት ታጥፎ መልበስ አልወድም ነበር። ስለዚህ ከሰፊው ጋር ውለት አልነበረኝ። ለአንተ ጥሩ ነው። የአሁን ሽማግሌ ራት ቀልቦልኝ ልብላ ብዬ ከፍቃዴ ስለሆነ ነው መሰለኝ አልወርዳለኝ። ቶሎ ጠገብኩ። ቶሎ መጥገቤን እናቴ ማኩረፊያ አድርጋ ስለተጎረመችው ጎረምሳው አኮረፈ እያለች አላገጠችብኝ። ማታ አልጋዬ ላይ እንደተጋደምኩኝ ማንም እንዳይሰማኝ አድርጌ ድምፄን አጥፍቼ ስርቅታይን ወደ አንጀቴ እየዋጥኩኝ አለቀስኩ። መንጋቱ አልቀረም ነጋ። ከተፈነጠቀው ጨረር ጋር ደም ስሬ ውስጥ ፍርሃት ዘነበ። ያቶ ጥላሁንን አይኖች እንዴት ደፍሬ እንደማያሳሰበኝ ፈራው። ማታ የጨረስኩት ለቅሶ በእንጥፍጣፊው አይኔ ኮረኩረኛል። ያን ጧት አልነገሩኝም። አቶ ጥላሁን አኮረፉኝ።
ምናልባት ከሰው ልጅ ጋር እንታረቅ ብለው ይሆናል። ግን ዘጉም። በመንገድ ስንተላለፍ እያዩኝ እንዳላዩኝ ሆነው ያልፉኛል። በዚች ትንሽ ሽፍትነቴ ነፃነቴን ስለተጎናጸፍኩ ደስ ብሎኛል። የግብረ ገብ ፔሬድ ነበረን። አንደኛ ደረጃ ስማር አስተማሪያችን ታዲያ ሁልጊዜ በተለየ አቶ ጥላሁንን ካስቀየምኳቸው በኋላ ዘመዳቸው ስለነበሩ ከ10ቱ ቃላት 5ኛውን ትዕዛዝ አንስተው ይገላምጡኝና 7ኛው ላይ ሲደርሱ አይናቸው ፊታቸው ላይ ወርዶ እንደ ደውል እስኪንጠለጠል ያፈጡብኛል። ቀኑ አርብ ስለነበር የሂሳብ አስተማሪያችን ቲቸር ማትስ የምንላቸው እሁድና ቅዳሜ የሚሰራ የቤት ስራ ሰጥተውናል። ቅዳሜ እንግዲህ ከሰዓት በኋላና እሁድ ጠዋት ልዕልት ፀሐይ ሆስፒታል አጠገብ ካለው አባዩን ይሉታል፣ በትክክል ግን እኛ አባሲዮን እንለዋለን የሚባል ሜዳ ኳስ ጮታለሁ። እሁድ ከሰዓት ክለባችን የእግር ኳስ ግጥሚያ አለበት። ማታ ደግሞ ይደክመናል። ስለዚህ የቤት ስራዬን እቤቴ ማጠናቀቄ ስላጠራጠረኝ ከፊሉን እንኳን ትምህርት ቤት ልሞክረው ብዬ በስፖርት ፔሬድ ሜዳ ሳልወጣ ክፍሌ ውስጥ ቀረው። የስፖርት አስተማሪያችን ብዙም ግድ ስላልነበራቸው አልጠሩኝም። ትርንጎ ስፖርት ሜዳ ፈልጋኝ ስላጣችኝ ሰታመጣች። የቤት ስራዬን ልሰራ መጣሁ አለችኝ። እንዴት እንደሚሰራ ገብቶሻል? እንዴ ታዲያስ ሳይገባኝ እሰራለሁ እንዴ? በደንብ አልገባኝም። አሁን 3ቱን ሞክሬ አንዱን ብቻ ቻልኩት። ምላስ የመንከስ ልማድ አላት። አንድ አይኗን በሚንጠለጠል ጉንጉኗ ሸፋፍኖ ምላሷን ምራቅ ባረጠባቸው ከንፈሮቿ መሃል ብቅ ስትል በውበት ፍንትክትክ ትላለች። ደብተሯን ይዛ መታጠገቤ ስትቀመጥ ደብዝዛ ጣዕም ያለው ሙቅ የውሃና የሽቶ ሳሙና ሽታ አወደኝ። በትንሹ ደነዘዝኩ። ሂሳባችንን መስራት ስንጀምር ልብ ያርፎ ስሌቱ ላይ ሊያተኩር አልቻለም። መንፈስ ተበጠበጠ። ድመራና ቅነሳ እያሰላሰለች ካጎነበሰችበት ቀና ስትል በእስክርቢቶዋ ጉንጉኗን ከአይኗ ዞር ታደርጋለች። የቤት ስራ ይረሳውት። እጄን በቀስታ አንስቼ ትከሻዋ ላይ አስቀመጥኩት። ቀና ብላ አየችኝና ሂሳቧን ማስላት ቀጠለች። በአይኖቼ የማየው ቁጥሮችን ነው፣ በልቦኔ ግን እሷን ውበቷን ነው። ውበቷ ሁል ጊዜ ከውጭ ጠርታ የሚመጣ ቀለም መስሎ የአበቦች እምብርት መሃል የሚያድር የጤና አዳም ጠረን መስሎ እልበቱ ውስጥ የተሸወከ የሆነ ተንኮለኛ ረቂቅ ነገር ይመስለኛል። ግራ ጉንጯ ላይ ደግሞ ጎላ ብላ የበቀለች ብሮት አለች። እናቷ ማህፀን ውስጥ እንደ ሐረግ ጣት ተቆልመማ እንደተኛች ማርያም ሀርጻ ገብታ በከንፈሮቿ ያተመችላት። ይህችንም ሰማይ ላይ ሳትነቃነቅ የቆመች ወርቃማ የኩል ኳስ ትመስላለች ብሮቷ። እሷ ሂሳቡን እየሰራች እኔ አቅፊያት የምታደርገውን ሳይቆይ እጄ ዘና ብሎ ካረፈበት ትከሻዋ ላይ አልተነሳም። ከልቤ ቆርጬ ብሮቷን ለመሳም አፌን አሞጥሙጬ ፊቴን ወደ ጉንጯ አስጠግቼ ነበር። ጊዜው ሳይደርስ ገብተው የሚገላበጥ ምናምን ነገር ጽፈውልን ወደ ሰንበቴ ቤት መጥፋት የሚወዱት የግብረ አስተማሪያችን መሪጌታ ከተቀመጥንበት በአይኖቻቸው ትኩረት እንደያዙን መነጽራቸውን እያስተካከሉ በሉ ውጡ አሁን፣ ለካስ የልጆች ወሬ ይመስሉናል፣ ገና ጡት ሳትጥሉ እያሉ ወደኛ መጡ። ብዙ ጊዜ እኛን ልጆች መግረፍ የሚጠቅሙባትን የእንጨት እጀታ ያላት የቆዳ አለንጋ አየር ላይ እየሾጡ ሽማግሌ ቁመናቸውን ከነ ካፖርታቸው ሲጎትቱ ሳይ ተነሽና ሩጪ ብዬ ትርንጎን ገፋት። ደብተሮቻችን እንደተዘረጋጉ ሳንሸፋፍናቸው ወደ በሩ ሮጥን። ቁም አትቆምም፣ የት ልትሄድ ነው አሉኝ። ትርንጎ ከክፍሉ ሾልካ መውጣቷን ካረጋገጥኩ በኋላ እግሮቼን ገጥሜ ኮስተር ብዬ ምንም ሳልፈራና ሳልችል አይናቸውን እያየው ጠበቅኳቸው። ከእናታቸው በላይ እያነሱ በውድ አለንጋቸው ብዙ ጊዜ ተማሪ የመደባደብ ፍላጎት ባይኖራቸው አለንጓን በተሰቀለችበት አውርደው እኛ ላይ በፈዘዘ በትኩረት አፍጠው የአለንጓን ቆዳ በቀስታ ይሉባታል። ከዚያችም ጫፏ ላይ እንደ እባብ ምላስ የተሰነጠረች የቆዳ ሰንበር ቀጭን የህፃናት ለቅሶ እየተንጠባጠበ የሚወጣ ይመስለኛል። 3 የባቴ ላጥን 1 2 3 ለቅሶ ከጀለኝ። እንቤ ገንፍሎ ሲወጣ ይሰማኛል። ጥርሶቼና ክሼ እግሮቼና እጆቼ እየተንቀጠቀጡ ትክ ብዬ አየኋቸው። በሩ ራሳቸው ከፈቱና በሉጣ አሉን። ድብደባው አፍዝዞኝ ትንሽ ቆሜ ያለማስተዋል ተመለከትኳቸውና በሩጫ ትቻቸው ሄድኩ። ትርንጎ ከክፍል ፊት ለፊት ራቅ ብላ እጆቿን ሆዷ ላይ አጣምራ ትጠብቀኛለች።
መውጣቴን ስታይ ከቆመችበት ትንሽ ተነቃቃች። ተጨንቃ ስትጠብቀኝ እንደነበር ይገባኛል። እየተጠጋኋት ስሄድ እፍረቴ መጣብኝ። ጎና ደርሼ ስቆም የመሪጌታው ድምፅ በእርጅና ስልት ተወርውሮ አትጠፉም ከዚህ? ኦ ማርያም! ሮጥናት መጥቶ አለችኝ። ኳስ ከሚጫወትበት ሜዳ ሳር ላይ እንደተቀመጥን አልኳት። አው ለማለት አፈሬ። ምን ጋር መጡ? ባቴን አሳየዋት። ቦላሌን በቀስታ ገለበችና እግሬን አብረን አየን። የተመታሁበት ቦታ ደም ቋጥሯል። ደም ያልቋጠረበት ቦታ አመድ መስሏል። አሁንም ያመሃል ትንሽ። ያመመኝ ቦታ በእጇ ስትዳብስ ቆየችና ንጣቱን ለማጥፋት ምራቋን በእጇ ላይ እየተፋች ሰዎች ከዚህ ልጅ እንድርቅ ለምን ያሳድዱኛል? ታዲያ መሪጌታ እኔንና ትርንጎን እንዲህ ካዩን ወዲያ ሰባተኛውን የኦሪት ትእዛዝ እኔና እሷ ላይ እያፍረጠረጡት ሳያለቹት አይሄዱም። ልብስ ሰፊውም ዘመዳቸው ስለሆኑ እኔ መቀመጫ አጠገብ ቆመው እሳቸው የነገሯቸውን ታሪክ ካልነገራቸው ታዲያ ለምን እዚያች ትእዛዝ ላይ ያተኩሩ ነበር? በአምስተኛው ትእዛዝ እየተመሩ በማብራሪያ ታሪኮች ሳይገልጹት አያልፉም። አንድ ጊዜማ የራሴኑ ታሪክ መልሰው ለክፍሉ ማስተማሪያ እንዲሆን ብለው ነገሩን ለባለ ታሪኩ የልብ ወለድ ስም ሰጥቶት፣ አሁን ግን ጨርቅ ጨርቅ በሚል ካፖርታቸው እያሻሹኝ የሉጫ ጸጉሬ ለስላሴ ጣፈጣቸው አይነት ራሴን ደጋግሞ እያሻሹ ታላላቆቻችን ማክበር ግድ ነው ይሉናል። ምናልባት ሌሎች ልጆች መሪጌታ እንዲህ ሲያነካኩኝ ሲያዩ የሚወዱኝ በግብረ ገብ ትምህርት ማርክ የሚያስደፍኑኝ ሳይመስላቸው አልቀርም። በኋላማ መነጽራቸውን ሰክተው ቀዝቃዛ እጃቸው ወደ እናቴ እየተንፈላሰፈ ሲመጣ በፍርሃት በጥላቻ ሲኮማተር ይሰማኛል። ፈተና ስንፈትን ግብረ ገብን ወደኩኝ። አዲስ አበባ ደመና ተከናንባ በጋ ሰሞን ያቆሸሸችው ጥርሷን በሰኔ ዝባብ መፋቅ ስትጀምር ትምህርት ቤት ተዘጋ። ሁላችንም ወደ የቤታችን ተበታተንን። ከትርንጎም ተለያየው። አልፎ አልፎ ከጓደኞቼ ጠፍቼ ሰፈሯ እየሄድኩኝ አላገኛትም። የሰኔንና የሐምሌን ክረምቶች የናፍቆት ውጋት እያንቀጠቀጠኝ ልረዳ ያልቻልኩት ትንንሽዬ አይነት ትካዜ ልቤን እየነሳው አሳለፍኳቸው። ነሐሴ ለፍልሰታ ጦም መግቢያ ከትርንጎ ጋር ቤተ ክርስቲያን ተገናኘን። ትናንሽ ቀያይ ኳሶች የተከፈከፉበት አጭር ነጭ ቀሚስ ለብሳለች። ነጠላውን እስከ አናቷ ተከናንባ እናቷ ጎን ቆማለች። ገና ስንተያይ የእናቷን ጋቢ ጭምድድ ስታደርግ አየኋት። መርበትበት ቢዘኝም እንደምንም ብዬ ሳቅ አልኩኝ። አይኖቿ በሀፍረት እየተርገበገቡ ፍልቅቅ አለች። ከተቀመጥኩበት ተነስተህ ወደ እሷ ብረር አሰኘኝ። ቤተ ክርስቲያን እንደማገኘት አለመጠርጠሬ በትንሹም ቢሆን የከዳኋት ወይም ያበላሸሁት አንድ የማላውቀው ነገር እንዳለ ተሰማኝ። እናቷን ትቻቸው በቤተክርስቲያኑ ሴት መዘምሯን ጋር ተቀላቀለች። ከዚያ የእንስት ደን ውስጥ እየተሯሯጥኩኝ እንድፈልጋት ግዴታ የጣለችብኝ መሰለኝ። ከ1 ዓመት በፊት ዘማሪ ለመሆን ለምትፈልጉ ልጆች ግቡ ሲባል በጉጉት ብትመዘገብም እስከ ዛሬ አለመቀጠል ቆጨኝ። ትዝ ይለኛል ለመጀመሪያ ጊዜ መዝሙር እንድዘምር የሆኑ ዲያቆን ሰውዬ ግጥሙን አጽፈው አንድ ከሁላችን ትልቅ የሆነው ልጅ እየመራን ሲዘምር አይቼ በሁኔታው ለሱም አፍሬ ሌሎችም አሳፍረውን ለራሴም አፍሬ ወጣሁ። ሴቶች ልጆች ከተሰበሰቡበት ቦታ ሲተረማመሱና ሊታይ ሲሉ እሷ ብቻ ነጭ ነጠሏን ተከናንባ እንጉዳይ መስላ ተቀምጣለች። ሌሎች ስለ መውደድ የማያውቁት የሌላውን ረቂቅ ስሜት ያልገባቸው የእድሜያቸው ገረዶች ናቸው። ከመዘምራኑ ገለል ብላ የተጠቀመችበት እንደምወዳት ገብቷት ሁለመናዋን በግልጽ እያየሁ ናፍቆቴ እንድትወጣ ሳይሆን አይቀርም። እሷም መውደዴ ያስኮራት አይነት አትነቃነቅም። ደሞ አልፎ አልፎ ወደ እኔ ታይና ትመታመቻቻለች። እየሞትኩ መሰለኝ። የልብ ምቴም እየደከመ የጽድ ዛፍ ተደግፌ ቆምኩ። ጅልም ያሆንኩ መሰለኝ። ጓደኞቼ ከሩቅ እየተጠራጠሩ ሲፈልጉኝ ይታየኛል። እዚህ ዓለም ላይ ያሉ ግን አልመሰለኝም። ተሰብስበው ሲዘምሩ ቆሜ አያታለሁ። ስትዘምር ሳያት አሳፍራት መሰለኝ። አፏ የሚነቃነቀው አንዳንዴ ነው ወይስ በትንሹ መከፈቷ የሰምራት ነበር? ዜማውን ግጥሙን እስከ ዛሬ አልረሳሁትም። ቅዳሴውና የቅዳሴው ስነ ስርዓት አልቆ ከቤተ ክርስቲያን ስንለቀቅ የእናቷን ቀኝ እጅ ይዛ ወጣች።
ከኋላቸው ነበርኩ። አንድ ውሻ ብችላ ከእናቷ ልጅ ሾልካ እንደምትርቀኝ ሁሉ ዞር እያለች ታይኛለች። ሳላውቀው ብዙ መንገድ ተከተልኳቸው። ወድቀው በረሃብ የተቦረቦረ ሕዝብ አንገቱን ደፍቶ በጸጥታ ይጓዛል። የሰፈሬና የሰፈሬ መንገድ የሚለያዩበት ቦታ ስንደርስ ቆምኩ። ከኔ ብዙ ከራቀች በኋላ እጇን አወዛወዘች። ልቤ ደረቴ ውስጥ ዘለለች። የፍልሰሳ 3ኛው ቀን ሳይሆን አይቀርም። ሁለታችንም ቁርባን ጨርሰን እኔ ወደ ጓደኞች የወንዶች ቦታ መሄድ ትቼ ተከትያት ወደ ሴቶች መቀመጫ ገባው። እናቷ አልነበሩ። እናትሽ አልመጡም አልኳት አፌን በፉጥ አፍኜ። መንገድ ላይ ዘመዳችን ቤት ትጠብቀኛለች። እስከዚያ ድረስ ከማን ጋር ትሄጃለሽ? አብረን እየተጫወትን አንሄድም? አዎ አብረን እየተጫወትን እንሄዳለን። አፋችንን እንደያዝን ለጾም መፍቻ ዳቦና ቆሎ ይዘው ከመጡ ሰዎች ቀማምሰን ከቤተ ክርስቲያን ግቢ መውጣት ማንም አልቀደመን። የቆራቢ ስነ ስርዓት ላለማፍረስ መጀመሪያ ላይ ድምፃችንን ዝቅ አድርገን ስንጫወት ቆየን። አንድ ነገር ልንገርህ። ምን? ስለ መሪጌታ። መሪጌታ ምን አደረጉ? ለፍልሰታ ጾም መግቢያ እቤት ተጋብዘው መጥተዋል። ተናገሩ? ምን አሉ? በቃ ምን ያደርግልሃል? ንገሪኝ እነግርሃለሁ አላልሽም? የምክር የሚመስል ግን ለአባዬና ለማዬ እየነገሯቸው ነበር ስለ እኔና ስለ አንተ። መሪጌት የተናገሩትን ለመናገር ስትጨነቅ ብርዱ ያቀላው ፊቷ ላይ ብሩቷ እንደ አልማዝ መብራት ጀመረች። ከቤተ ክርስቲያን ግድግዳው ላይ ከመቅደሱ መግቢያ ፊት ለፊት የተሳለች ሞላላ ፊቷን ዘንበል አድርጋ በቀስታ የሚከደንና የሚገለጡ አይኖቿን እያንከባለለች የማየት ያቺ ማርያም በቀይ ከንፈሮቿ የሳመችው የትረንጎ ጉንጭ ኋላና ፊት ተገላምጬ ሁለመኔን እያሳከከኝ ነጠላውን በጣቶቼ ይዤ በቶሎ ጉንጯን ሳም አደረኳት። እጄ መንቀጥቀጡን አያቆምም። የምትመልስልኝ ምን እንደሆነ ለማወቅ ጠበቅኳት። ምንም አላለችም። ፈርጠም ብላ በጎን አየችኝ። ፊቱ የተመሰጠ ይመስላል። ከትንሽ አትኩሮት በኋላ ተለውጦ ከአጠገቤ በሩጫ ሄደች። ደንግጬ ቆሙ። ዞር ብላ ሳታየኝ እንኳን እናቴ ትጠብቀኛለች ያለችበት ቤት ገባች። ትርንጎ ትርንጎ እያልኩ ብጣራ አልሰማችኝም። የበደልኳት መስሎኝ በጣም ቅር ብሎኝ የቆራቢ ፎጣዬን እንደተከናነብኩ ከገባችበት ቤት እስክትወጣ ድረስ ጠበቅኳት። ከአንድ ከግማሽ ሰዓት በኋላ የእናቷን እጅ ይዛ ከግቢው ብቅ አለች። ትክ ብዬ አየኋት። እሷ ግን አይታኝ ያላየችኝ በመምሰል ከዚህ ሁኔታዋ ቆምባሯን ስላደረስኩባት መበሳጨቷን ልትነግረኝ ያቀደች መስሎኝ ነበር። ከእናቷ ጋር ጎን ለጎን በቤታቸው አቅጣጫ ትንሽ ከሄዱ በኋላ ወደ ቆምኩበት ፊቷን ብቻ ዞር አድርጋ ትንሽ እጇን ከነጠላዋ መሀል አወጣችና ሳቅ እያለች ሰላምታ አራገበችልኝ። ደስቴ ገደብ አልነበረውም። 1000 ጊዜ መሪጌታ ቢራገሙ በ7ኛው ትዕዛዝ ቢያድሙ የዚያን ጊዜን ፍቅር አገዱን የሴት አጥር መጣሴ አሁን ትዝ ሲለኝ እስቃለሁ። ግን እነሱ ባለሴቶቹ ሴቶቹ አቅም አላቸው፣ አቅም ነበራቸው። መስከረም ሲመጣ እኔንና ትርንጎን የተለያየ ክፍል መደቡን ትዝ ይለኛል። እሷን 6ኛ ኤ እኔን 6ኛ ሲ። ነሐሴ በ1976 ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።